የህይወቴ ትሩነ የከፍታዬ ምክንያት መዳኔ ሆንክላት አንዷ ነፍሴ ወደ ተቤዠሃት ተስፋ የማደርግህ በጣም የሚገርም ጸሎት ነበረ። ጌታ የተመሰገነ ይሁን። ይባርክ ሳርዬ፣ በእውነት ተባረኪ። ቢሹ የሁላችሁም ተባረኩ። በጣም ወዳችኋለሁ። እንኳን አደረሳችሁ። መልካም አዲስ ዓመት ይሁንላችሁ። ልጀምር ለሁላችን እንኳን ደህና ተመለሰን ዶክተር። የእግዚአብሔር ጸጋ ደግሞ ዛሬ ያግዘናል። ቅድም በጸሎት እንዳየ ነው። በእውነት እግዚአብሔር በቃ የሱ ምሪት ለሰው አይመስልም፣ ግን እግዚአብሔር ትክክል ነው ሲመራ፣ ትክክል እግዚአብሔር ሲመራ። በእውነት እያንዳንዳችን ደግሞ እግዚአብሔር ዛሬ መልካምነቱን በፊታችን ይገልጣል። ያው ከፊታችን የጌታችን የኢየሱስ ክርስቶስን የልደት በዓል ስለምናከብር ከዛ ጋር ተያይዞ የተወሰኑ ሐሳቦችን አነሳና ዛሬ ቀኑ ሙሉ ያው በጸሎት ነው ያልኩት። አሁን ጥቂት ደቂቃ ባለፈው ሳምንት እንዲሁ አንድ ያገለገልኳቸው የባንክ ሲኢኦዎች ነበሩና የህይወት ምስክርነት ሊነግሩኝ ቤት መጥተው ጥቂት ከነሱ ጋር አሳልፌ ነበርና እግዚአብሔር በስራ ላይ ነው። በእኔ ህይወት፣ በእናንተ ህይወት፣ በእኛ ህይወት እግዚአብሔር በስራ ላይ ነው። በጣም ደስ የሚሉ የህይወት ምስክርነቶች እየሰማሁ ነበረ። ይህ ምስክርነት እናንተ ጋራ እኔም ጋራ በቤታችን፣ በህይወታችን፣ በኑሯችን በእውነት እግዚአብሔር እያሳለፈ ያደረገውን ድንቅ ነገር እያወራን ደግሞ እንቀጥላለን። እግዚአብሔር በቃል ውስጥ ይልክልናል መልእክት። መጽሐፍ ሲናገር በኤፌሶን 1:17 ላይ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት ይላል። ስለዚህ ያወቅነው ነገር አለ፣ ግን ደግሞ ይበልጥ እንድታውቁት ዛሬ ይበልጥ እንድናውቀው እግዚአብሔር ይናገረናል። ምክንያቱም እግዚአብሔር አዳምን ካመጣ በኋላ በአካውንት ውስጥ የሚያስፈልገውን ብር አይደለም የሚያስቀምጠለት፣ የተናገረበት ቃል ነው። ምን አለው? ግዙ፣ ብዙ፣ ተባዙ፣ ምድርን ሙሏት የሚል ይሄ የቃል ኃይል በቃል ውስጥ ያለውን ፓወር ነበር የሰጣቸው። ስለዚህ አዳምና ሔዋን በዛው በተፈጠሩበት በዘፍጥረት ምዕራፍ 1 ምዕራፍ 2 ላይ ሲገዙ ስም ሲያወጣ ታያላችሁና እግዚአብሔር ሲወድ የሚናገረው በቃል ውስጥ ያለውን ኃይል ነው የሚገልጥልን። ስለዚህ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት ካለ በኋላ ጳውሎስ ለኤፌሶን ቤተክርስቲያን የጥበብና የመገለጥ መንፈስ እንዲሰጣችሁ። ስለዚህ ጥበብና መገለጥ ሲሰጣችሁ ነው የክብር አባት የሆነው ማወቅ ትችሉት የሚል መልእክት አስቀምጥላችሁ። ይህን ደግሞ በእግዚአብሔር ፊት ሁል ጊዜ ያለማቋረጥ ስለናንተ ይህን እጠይቃለሁ ሲል ትሰማላችሁ። ለዚህ ዛሬ እግዚአብሔር በመካከላችን የጥበብና የመገለጥ መንፈስ እንዲሰጠን። ይህ የጥበብና የመገለጥ መንፈስ ምን ያደርጋል ብላችሁ ብትጠይቁ መጽሐፍ ሲነግረን የጥበብና የመገለጥ መንፈስ ከመጣ ሮሜ 12:2 ላይ መልካምና ደስ የሚያሰኘው ፍጹም የሆነው የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ይላል። ሃሌሉያ! ይሄ መንፈስ መጣ ምንድነው የሚያደርገው? መልካም የሆነውን ፍጹም የሆነውን የእግዚአብሔር ፈቃድ ያለበትን ያንን ፈትነን እንድናውቅና ከዓለም እየራቅን እግዚአብሔርን በመውደድ ውስጥ የእግዚአብሔር ፈቃድ በመፈጸም ውስጥ እንድንኖር ያደርገናል። ስለዚህ ዛሬ እዚህ ይሆናል ብዬ ጸልያለሁ። ኢሳይያስ እንኳን ሲናገር ቁጥር 11 ላይ እንደዚህ አለ፣ የእግዚአብሔር መንፈስ አለና የጥበብና የማስተዋል መንፈስ። አያችሁ፣ የብርሃን ዓለም ላይ ያለው የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። እናንተ ይሄ የጥበብ መንፈስ ለካ ሲያገኘን ነው እግዚአብሔርን መረዳት፣ እንደ ፈቃዱ መኖር፣ መልካም የሆነውን ማድረግ የምንችለው። ዛሬ በኢየሱስ ስም እኔ ጸልያለሁ። ይሄ የጥበብና የማስተዋል የምክርና የኃይል የጥበብ መንፈስ፣ የእውቀት መንፈስ፣ ራስን የመግዛት መንፈስ በእያንዳንዳችን ላይ ዛሬ ይረፍ።
ሃሌሉያ። ይሄ መንፈስ ሲመጣ እግዚአብሔርን መረዳት፣ ይሄ መንፈስ ሲመጣ እግዚአብሔርን ማወቅ ስለሚሆንልን ክብር ለጌታ ይሁን። እግዚአብሔር ሆይ ስለሰማህን ደግሞ እያንዳንዳችን የጥበብ የማስተዋል የምክር የእውቀት መንፈስ ስለሚያገኘን የፍርሃት መንፈስ የጨለማ ኃይል በኢየሱስም ከእያንዳንዳችን ዙሪያ ስለሚበተን ያንተ ኃይል ስለሚገዛ እናመሰግናለን። በኢየሱስ ስም ጸለይን። ክብር ለጌታ ይሁን። የምስራች አለኝ ቃል እየተማረ ምክንያቱም እናንተ ፍርሃትን መንፈስ ነው። የሆነ ሰው ዝም ብሎ የሚፈራ ከሆነ የፍርሃት መንፈስ ተጋብቶበት ነው። እኔና እናንተ ጋር ግን የጥበብና የማስተዋል መንፈስ አሁን ያገኘናል። የምክር ኃይል መንፈስ ያገኘናል። የእውቀትና እግዚአብሔርን የመፍራት መንፈስ ያገኘናል። እናንተ የጥበብ መንፈስ ራሱ እኮ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ሬፈረንሻል ፊር፣ እግዚአብሔርን ማክበር፣ ለእግዚአብሔር መገዛት፣ ለእግዚአብሔር በትህትና መሆን፣ እግዚአብሔርን ደስ የሚያሰኘውን ማድረግ፣ የእግዚአብሔርን ፈቃድ ማወቅና ያንን ለማድረግ መትጋት ነው። ጌታ የተባረከ ይሁን። እንኳን አደረሳችሁ ብያለሁ። መቼም ይህንን የክርስቶስን የመወለድ ቀን ስናስብ መጽሐፍ ቅዱስ በተለይ በማቴዎስ ወንጌል ምዕራፍ 2 ላይ ያለውን ቃል ሁል ጊዜ ማንበባችን አይቀርምና በሱ ልጀምርና አንድ ቦታ ላይ ግን ልቤ ላይ የከበደው ቦታ ላይ ግን ዛሬ ለአንድ ሰው የህይወቱን አቅጣጫ ለዘላለም ወደሚቀይረው ወደ አንድ ምዕራፍ እንገባለን። እውነቴን ነው። ዛሬ ሰው በጣም በሚገርም ሁኔታ ከዚህ በፊት ቸል ብሎት ሊሆን ይችላል፣ ወይም ደግሞ ምንም አልመሰለኝም ብሎ ሊሆን ይችላል። ግን ዛሬ እግዚአብሔር አንድ ቁልፍ ለአንድ ሰው ይሰጣል። ለዘላለም ቁልፍ የያዘ ሰው ምንም አይሸነፍም፣ ምንም ዲስአድቫንቴጅ መሆን አይችልም። እርግጠኛ ነኝ እግዚአብሔር በዚህ ሁሉ ውስጥ አንዳንችንን ያነቃናል። ዛሬ መንገዱን ያሳየናል። ማስተዋል ጥበብ ይሞላብናል። ክብር ለጌታ ይሁን። ሲናገር እንደዚህ ይላል በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሬ እስከ ተወሰነ ምዕራፍ ያለውን አነባለሁ። እንደዚህ ይላል። ኢየሱስም በይሁዳ በቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከብም በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡም ሄሮድስ ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናት አለቆችም የሕዝብ ጻፎችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝብሽን እስራኤልን የሚጠብቅ መስፍን ካንቺ ይመጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ በቤተልሔም ነው አሉት። ከዚያም በኋላ ሄሮድስ 70 ሰገልን በስውር ጠርቶ ይላል ማለት ከካህናት አለቆችም ከነገስታቶችም ለየት አደረገና በስውር ጠርቶ እንደዚህ አለ። ኮከብ የታየበትን ዘመን ከእርሱም በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰደደ። ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩን አላቸው። እነርሱም ንጉሥ ያሉትን ሰምተው ሄዱ። ከዛ በኋላ በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ ወጥቶ እስኪቆም ድረስ ይመራቸው ነበረ። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤተልሔም ገብተው ሕፃኑን እና እናቱ ማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤውንም አመጡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መላእክት በሕልም ለዮሴፍ ታይቶ ሄሮድስና ሕፃኑን ሊገሉት ይፈልጋሉና ተነስና ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ፣ እስኪሞት ድረስም በዚያ ተቀመጥ አሉት። እነሱም ተነስቶ ሕፃኑና እናቱን በዚያ ሌሊት በጌታ ዘንድም በነቢያትና በልጁ በግብፅ ጠራሁት የተባለው ይፈጸም ዘንድ በግብፅ ይዞት ሄደ